እንግዲህ ሁላችንም ቦቸራ ከትምህርት ቤት ይባረራል ብለን ተጨንቀንም አስበን ነበረ። ሆኖም ግን የሄቨን አባት ቦቸራን አላሰናበቱትም፣ በይቅርታ አልፈውታል። በጣም ደስ ብሎናል። እሱም እንዴት አሳለፍከው ብላ ሄቨን ስትጠይቀው እንዴ እኔ እርሷን እኮ ጠብቅልኝ ብለሁኝ ነበር ረሳሁት እንዴ ብዬ በፊቱን ሳስታውሳቸው ትዝ አላቸውና በዛ ተውኝ አሉ። ከዛ ማን ይሆን ይህን ነገር የተናገረው እያሉ ሲያስቡ አውቀውታል። እንግዲህ ቀስቴ ከጓደኛዋ ጋር ደግሞ ሆኖ ቁጭ ብሎ ጸጋን የት እንደምትገባ እንደምትወጣ ቤቷን ይልኝ ስላለው ያሬዶ እሱን ለማየት በራቸው ላይ ቁጭ ብሎ ቢጠብቅም ጓደኛው እስከሚሰለቸው ድረስ ብቅ የሚል ሰው ጠፋ። በመጨረሻ ግን አንድ በር ሲከፈት ሰሙ። በቃ ይሄ አባቷ ይሆን እያሉ ነው እንግዲህ እውነት ስለ ጸጋ አግኝተው ምን መረጃ ያመጣሉ የሚለውን አብረን እናያለን። እንግዲህ ለአቶ ደሳለ ወረቀቱን ያደረሰው ማን ነው ሲባል ጆሲያስ መሆኑን አውቀናል ማለት ነው። ጆሲያስ ግን ሄቨን ስትጠይቀው በፍጹም እኔ አይደለሁም ሲል ክዷታል። በተለያዩ ሰዎችም መረጃና ለተለያዩ ሰዎችም አውርቶ ነገሮቹ ሁላቸውም አውቀውታል ጆሲያስ እንደሆነ። እሷን በጥርጣሬ መጀመሪያውኑም ጠርጥራው ነበር። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የአፍላ ፍቅር ተከታታዮች አድማጮች በሙሉ ላይክ ሼር ሳታደርጉ አትለፉ። እንግዲህ ቀጣዩን በዚህ ሰዓት 138ን ይዤላችሁ መጥቻለሁ። አብራችሁን እስከ መጨረሻ እንድትሆኑ በትህትና እጠይቃችኋለሁኝ። እንግዲህ አሁን የጸጋ ሁኔታ በጣም ሁሉም ምን ሆና ነው ሰው በእንደዚህ አይነት ነገር አይቀየርም እያል ነው። ጆሲያስ ግን እስካሁን ሄቨን ስትጠይቀው በፍጹም እኔ አይደለሁም እያለ ድርቅ ብሎ እየመለሰላት አይሰማሽም ሴትዮ እኔ እኮ አይደለሁም ብያልኩሽ አላት። ሄቨንም በጣም ተበሳጨችና ከዚህ ካንተ ውጭ ማንም ሊሆን አይችልም ብላ ጥርጣሬዋን አልተወችም። አልረታም ባይ ስለሆነች እሷም አልረታለት ብላ አንተ ነህ ከአንተ ውጭ ማንም ሄዶ ለአባቴ የሚነገር ወይም የሚያደርግ ሰው የለም፣ አንዳችም ሰው አያደርግም። አንተ ነገር ያለችው በጥርጣሬዋን ነው፣ በግምቷ ነው። ነገር ግን እሷ እቺ ጄሪ ሂዳ ከዳግም ጋራ ቁጭ ብላ ዳግዬ የኔ ወንድም የምትለው ነገር ስለሚወዳት አታላ ዳግነት የኔው እያለች እየሳመችም እያባበለችም ካታለለች በኋላ ስትጠይቀው እሱም ትንሽ ነገር እንደሚያታልለው ስላወቀች አታለው የጓደኛው ሚስጥር እሱ ነው ጆሲያስ ነው ብላ እንደው ቻው እንኳ ሳትለው ጣል አርጋ በል ሄድኩኝ ብላ ወሬውን ለማቀበል ቶሎ ብላ ጀሬ ጣል አርጋው ሄደ። ጄሪ እንግዲህ ይህንን ቦቸራ ጋር ወስዳ ትናገራለች። ቦቸራና ቦጋለ ጋር ሄዳ እነ ማርክም እነ ቦቸራም ሁላቸውም ይህን ወሬ ይሰማሉ። ነገሩን እምነግራችሁ ግን አንድ ነገር ስታደርጉልኝ ነው ስትል ነገረቻቸው። ለምን ዝም ብዬ ማልነግራችሁም? ተወራረዱና በውርርድ ነው ወይ ሮባሶ ለብሳችሁ የኔ ነሽ የሚለውን ዘፈን ከዘፈናችሁልኝ ነው የምነግርህ አለችው። የሄቨን አባት ጋር ወረቀቱን የሰጠውን ሰው ልነግርህ የምችለው አለችው። ይህም አይሆንም አለ። ወይም ቅጣት ቀይሬልን አሏት። ወይንም ውሸትሽ ነው ሲሏት ቅጣት እቀይራለሁ ግን ውሸቴን እንኳ አይደለም ስትል ቃል ገባኝ። ሌላ ዘፈን አዘፈነቻቸውና እስክሳም ወረዱላትና እንግዲህ ጆሲያስ እንደሆነ የወረቀቱን ለሄቨን አባት ነገረቻቸው ማለት ነው። የዚህ ጊዜ እነሱም ዳጊ ለጄሪ የነገራት እንግዲህ እንደ ጓደኛ እንደ ሚስጥር ነበር። ጄሪ ግን ይችን ነገር አግኝታ ነው ወይ ወሬዋን ይዛ ለመሮጥ እንግዲህ ቶሎ ብላ ወደ ማርክና ቡችራ ነገረቻቸው። ማርክ ደግሞ ይህንን መስማት ሲጀምር እኔም አላምንም እያለ ቢላትም በፍጹም እውነት ነው እመነኝ፣ እኔ ውሸት ወሬ ይዤልህ አልመጥም። ይህንን መቋቋም ያቃተው ቦቸራ ይህን ነገርማ አንድ ነገር ማድረግ አለብኝ ብሎ በንዴት ከነሱ ርቆ ሮጠ። ግን አልደረሱበትም ቢሮጡ። ከዛ በኋላ እንግዲህ ሄሉ ደግሞ እንግዲህ በአሁኑ ሰዓት አቡሻን ያኮረፈች ትገኛለች። እንደተቀየመችው ነው። መድረሻው ያጣው አቡሻ እንግዲህ ለሚኪ ሽምግልና ልኮት ነበር። ሚኪም ግን እኔ ይህንን ያለምንም መሸማቀቅና ያለመፍራት ያለማፈር
ለአንተ ከሔዋን እንድትርቅ አስጠነቅቅሃለሁ አለው። ለአንተ ፎንቃ ብትሆንም ነገር ግን አቡሽ ምን ቤት ነው የኔን ፒያኖ የኔ ፍቅር የኔ ወዳጅ እያለ የሚያባብላት ሲል ይነግረዋል። እና ይህንን ነገረችው። ግን ይህ ነገር እንዳልተዋጠለት ሚኪ ቢነግራትም ይህ ነገር ጓደኝነትና እህትማማችነት ወንድማማችነት እንደሆነ ቢነግራትም እሷ ግን በምንም ነገር አልተመለሰችም። እንዲያውም ቀረብ ሲላት መጣ ብሎ ጠጋ ሲላት ፊቷን ኮስተር አደረገችበት። በጣም ስትኮሳተርበት አቡሽም ደነገጠ። እንግዲህ ይሄ ልጅ በቅናት አንጨርጭራ በኋላ ያጣችው እንደሆነ በኋላ ድረሱልኝ ያዙልኝ እንዳይመጣ ብለናል፣ ሄለን ነግረናል ማለት ነው። እንግዲህ ሁላችንም ቢሆን እንዳየነው ቅናት በጣም ነው የሚያንጨረጭራቸው ማለት ነው። ግን በልክ ቢሆን በኋላ ለምን ፍቅር ሲይዝሽ ለማሸማገልም እንዲመቸን ማለት ነው። ስለዚህ ምላሹን እዛው ቻዩ። ግን የሚጣሉ እኔም አይመስለኝም። የሚገናኙም እንደናንተ እንዳትገናኙ የሚሏቸውም ቢሏቸውም አለያችሁ ነው ያለቻቸው ማለት ነው። ደግሞ እናንተንም ሁላችሁንም አብራችሁ አለያችሁ ጓደኞቻችሁን አይባልም። ግን እንግዲህ የሆነ ነገር ከሷ እንደሌለው ምንም ነገር እንዳላቸው 100% ነገር ያሳያል ማለት ነው። ወይ ተጣልቶ ወይ አንድ ነገር ወይ እሷ ካለ መገናኘት ከሁለት አንዱን እንዲያሳየኝ ነው ያለችው ማለት ነው። እንግዲህ ይሄን የሚሆነውን ነገር ወደፊት አብረን የምናይ ይሆናል። ሌላው ደግሞ ዘና ፈታ ያደረገው እንግዲህ የቹቻ ነው። ቹቻ እንግዲህ ከቤዛ ጋራ ያሬድና መመኪናቸው ሽር ጉድ እያሉ ለመናፈሻ ሲሄዱ እሷም መጀመሪያ አንተ እየነዳህ መኪናውን አልገባም አልሄድም፣ እንዴት አንተ ስንት አመት ነው ስትለው 17 አመት ነው እኮ በ21 አመት ነው መንዳት ያለብህ፣ አንቺ ግቢ ዝም ብለሽ ነው እያለ መጨረሻ አንቺ ከኋላ ግቢ ብሎ እሷን ከኋላ አስገብቶ ቤዛን ከጋቢና አስገብቶ ሲሄድ አባቱ ግን በርቀት እየተመለከቱት ይመስላል እዚህ ላይ። ከዛ በኋላ ቁጭ ብለው ቺፕስና አይስክሪም የተለያየ የሚጠጡ ጁሶች ሁሉ ይዘው ሂደው ቁጭ ብለው የራሳቸውን የፍቅር ጨዋታቸውን እያወሩ እያሉ እሷ መኪና ቁጭ ብላ በርቀት እየተመለከተች በቅናት ብደለይና አይስክሪሙን እየበላች ቺፕሱንም በንዴት በብስጭትም እንደ በቅናትም ብልት አደረገኝና ትዝ ሲላት ስልኳን አወጣችና እስኪ ለዛ ልደውልና ስልኳን አሎ ብላ ስትደውልለት ቀስት ያነሳዋል። የኔን ፎንቃ ብላ ታሾፍበታለች ማለት ነው። ከዛ በኋላ ካሾፈችበት በኋላ እንዳናደዳትም አወቀችና እሱም አናደደችው ማለት ነው። ምን ሆንሽ ቢላት አረዳ እማማ ጣይቱን መሰልሽኝ እኮ አላት ማለት ነው። አነጋገርሽ የኔ ፎንቃ ነሽ እንዴ አንቺ ነሽ እንዴ አላት ማለት ነው። አንተ ምን ይሄን ሰው ሁላ በመኪና ዶቅ ብሎ ሽር ጉድ እያለ ነው አለች። የራሱን ህይወት ያሳልፋል። አንተ የኔ ፎንቃ በማለት ብቻ ልቤን ዝቅ አታድርገው፣ ልቤን ዝቅ አደረከው ስትለው እነማን ናቸው አላት ማለት ነው። እንግዲህ እናቷ ቃልም ብትገባላትን ቤዛ የእናቷን ቃል መጠበቅ አልቻላችም። ምክንያቱም ፍቅር ሀያል ነው። ፍቅር ወደው የሚያመጡት ነገር አይደለም። ሲይዝም በፈለጉት ጊዜም የሚለቅ አይደለም። ቢታገሱት እንኳ አሸናፊ የሆነ ኃይል አለው። ስለዚህ እሷ እናቷ ቃል ብትገባላትም ፍቅር አሸንፏት ከያሬድ ጋራ መገናኘቱን ቀጥላበታለች። ከዚህ ያሬድም አባቱ እንዳትሄድ ከማንም ሴት ጋር እንዳላይ ቢሉትም እሱም ፍቅር ነውና አሸንፎታል። በፍጹም ይሄን ነገር ሊታገሰው አልቻለም። አንዳንዴ በራሱ መንገድ ያገኛታል ቢዛን፣ አንዳንዴ በቹቻ መንገድ እየላከ ያገኛታልና ይገናኛሉ። በተለያየ መንገዶች እየተገናኙ ይገናኙ። እስካሁን ሁሉ ነገሮች ያሉ ነገር ሁሉ እየቀጠሉ ነው። እውነት አፍቅሯት ነው ወይንስ ሊለያዩ ነው? ምንም እንደሆነ አይገብ። ግን ይህን የሰሙ አባቱ ከዛ ትምህርት ቤት ያስወጡት እንደሆነ ከባድ የሚሆን ነው የያሬድ ጉዳይ ማለት ነው። ጸጋ እንግዲህ በህይወቷ ብዙ ነገሮችን ያሳለፈች መከራን ያሳለፈች ከሆነ ካለፈው ፓርት ሰምተናል። በአክስቷና በአክስቷ ልጆች ብዙ ስቃይ እያሳለፈች ነች። ግን አሁን ይህንን ማወቅ ይፈልጋል።
ቀስቴና የቀስቴ ጓደኛ ልኮ ስለ ጽናት ስለ ጸጋ እንዴት እንደሆነ እንዲያጣሩለት እንግዲህ ስለነገራቸው አድራሻውን የምትኖርበት አካባቢ ከማን ጋር እንደምትኖር የት እንዳለች ሁሉን ነገር አጣርታችሁ አምጡልኝ ብሎ ባላቸው መሰረት ህይወቷን ሁሉ ማወቅ ፈልጎ አጥኑልኝ ብያለ። እነሱም እንግዲህ እዛ ቦታ ሄደው በትዕግስት ጠብቀው ሰፈር ለሰፈር ሲጠብቁ ቆይተው ቀስቴና ቀስቴ በመጨረሻ ይሄ ይሆናል ቤቱ ብለው አንድ ቤት በፊት ለፊት ላይ ቁጭ አሉ። ከዛም በመጠባበቅ ላይ እያሉ እንግዲህ በሩ እንደተከፈተ አይተዋል። ግን ጸጋ ምን ሆና ነው? ጸጋ አንድ ችግር ይፈጠርባታል ብዬ እሷን ወይንም እዛ ቦታ ላይ ስለ እሷ የሚያወራው አባቷም ሆነ አጎቷ ዘመዶቿ ምን አይነት ነገር እየተናገሩ ይሆን? ለምን ጸጋ ያሳለፈች ህይወት በጣም አሳዛኝና በጣም ደስ የሚያሳዝን ነገር ነው እና ምናልባት ጨካኝ እንድትሆን ያደረጋት ነገር አንድ ሰው የሰው ልጅ በህይወቱ አንድ ነገር ሲገጥመው ነው ራሱን የሚለውጠው። በጣም ሰው ጨካኝ ሆኖ ሲያይበት ጨካኝ ለመሆን ይመርጣል። ጥሩ ሰው ሆኖ ሲያዩት ጥሩ ለመሆን ይመርጣል። የሰው ልጅ ተለዋዋጭ ነው። ጸጋ በዚህ መሰረት ይመስለኛል ከሁሉም ጋራ ላለመስማማትና አይመስለንም እንደዚህ ከኋላ የሆነ አንድ ያሳለፈችው የህይወት ታሪክ ወደዚህ ነገር እንዲገባ ያደረጋት አንድ አስከፊ ታሪክ ነገር አይኖራታል ብለን እናስበ እንኳን አይደለም እሷን እኛንም ሆነ ጓደኞቿን ተመልካቾቹን በጣም በህይወቷ ያለውን ነገር ስናውቅ የምናዝንላት ይሆናል ብዬ ነው የማስበው። ጸጋ ማለት ነው። በዚህ መሰረት እንግዲህ እንደዚህ ያለ ሁላቸውም የጸጋ አሳዳጊዎችም ወይንም አክስቷ የተባለችው ሴትዮ ከቀስቴ ጋር ሲገናኙ ምን ነገር ይፈጠራል የሚለውን አብረን እናያለን። እና ሌላው ደግሞ እንግዲህ እንደምትመለከቱት መቅዲና ለምን መቅዲና እነሱ እኮ ተጣልተው እንደዛ ተላቅሳ እንባዋን አውርዳ እንባዋን እያወረደች ነበር። ያን ሁሉ ደግሞ ልቤ ተሰበረ፣ እሷ ሳታየኝ እኔ አንድ ነገር ውሳኔ መወሰን አለብኝ እያለ እየተናገረ ነበር። ራስህን ግን እንዳትሰውት ስትለው በፍጹም ግን ሂጂና ካጠገቧ ሆነሽ አጽናኝልኝ እያላት ነበር። እንግዲህ እነሱም ደግሞ ቀጣይ ላይ ይመጣል ብለን እንጠብቃለን። እና ውድ የሀፍላ ፍቅር ተከታታዮች በጣም አዝናኝና አስተማሪ ሁላችንም በትምህርት ዘመናችን ያየነውን እንደገና የምናስታውስበት በጣም ደስ የሚል ተከታታይ ፊልም ነው። ይህን ነገር እንግዲህ ሁላችንም ወደን ፈቅደን ነው የምንመለከተው። እናንተም ወዳችሁ ፈቅዳችሁ ስለምትመለከቱ ከልብ እናመሰግናለን። እኛንም ላይክ ሼር እያደረጋችሁ አበረታቱን። ቀጣይ የሚሆነውን ነገር ደግሞ ተከታትለን እናቀርብላችኋለን። ዛሬ እንግዲህ ክፍል 37ን ቀድመን አቅርበንላችኋል። ስለምትከታተሉን ከልብ እናመሰግናለን። ሰላም ዋሉልን። በዚህ እሰናበታችኋለሁ።